price leadership. Dear students, unlike firms in cartel, which agree explicitly to cooperate in setting price and output, firms with price leadership collusive oligopoly agree to cooperate implicitly in making decisions about price and output without any formal discussion. ከካርተል ፊርሞች በካርተል ምንድነው የሚያደርጉት? ኤክስፕሊሲትሊ ነው አግሪ የሚያደርጉት የሚስማሙት። በምን አይነት መንገድ? ፎርማል በሆነ መንገድ ነው። ፕራይስ ሊደርሺፕን ደግሞ ስናይ ኦሊጎፖሊ ውስጥ ያለ ኮሊዩሲቭ ነው። ይሄም በስምምነት ነው፣ ግን ፎርማል የሆነ ዲስከሽን የለም። ፎርማል የሆነ ደንቡን የጠበቀ ምናምን ነገር ህግ ደንብ ምናምን ወጥቶለት አይደለም። ፎርማል አይደለም ነገሩ። they enter into such agreement voluntarily to avoid any uncertainty about the competitor's reaction. በፈቃደኝነት ነው ወደዚህ ስምምነት የሚገቡት። የሆነ ህግ ተጽፎ ውል ተፈርሞ እንደዛ አይነት ፎርማል የሆነ ነገር አክብረው ሳይሆን ቮለንተሪሊ በመግባት የፕራይስ ኮምፒቲሽን እንዳይፈጠር እንግዲህ አንሰርቴኒቲን ለመከላከል ነው እንደዚህ አይነት ኮሊዩሲቭ የሆነ ኦሊጎፖሊ የመጣው። ማለት አንዱ ድርጅት በሆነ ያህል ሲሸጥ እኔ በስንት መሸጥ አለብኝ የሚለው እርግጠኛ ባለመሆን እንዳይገባ በስምምነት ለመግባት ነው። ስለዚህ ይሄ ከዛኛው የሚለየው ቮለንተሪሊ ነው። ኢምፕሊሲት አግሪመንት ነው የሚያደርጉት። ያኛው ኤክስፕሊሲት ፎርማል የሆነው ኤክስፕሊሲት ይባላል። in such type of model one firm implicitly recognized as the leader and set price. so በዚህ አይነት ሞዴል ላይ አንዱ ድርጅት ኢምፕሊሲትሊ በውስጥ ምን ይሆናል? እንደ ሊደር ሪኮግናይዝድ ይደረጋል። ሊደር እንዲሆን እና ዋጋውን የሚተምነው እሱ ይሆናል። the other remaining firm, the follower, take price as given and adopt the price set by the leader firm even though its profit did not maximized. ስለዚህ ሌሎቹ ድርጅቶች ምን ያደርጋሉ? ያ ድርጅት ባወጣው ሊደሩ ድርጅት ባወጣው ዋጋ መሰረት ይስማሙና በዛ መሰረት እቃቸውን መሸጥ ይጀምራሉ፣ ምንም እንኳን ትርፋቸው እንኳን ከፍ ባይልም። this follow from the assumption that the two firms selling identical products. ይሄ ሁለቱ ድርጅቶች ወይንም ያሉ ድርጅቶች ተመሳሳይ ምርት ይሸጣሉ ብለን አስዩም አድርገን ነው። if one charged a different price from the other, all of the consumers would prefer the producers with the lower price. እና ሁለቱም ድርጅቶች ዋጋ የሚሸጡት ተመሳሳይ ነው፣ እቃ የሚሸጡት ተመሳሳይ ነው። ነገር ግን አንዱ ድርጅት ዋጋውን ከፍ ካደረገ ወይንም ከቀየረ ምን ይሆናል? ተጠቃሚው ወደዛኛው ወደ ሌላው ድርጅት ነው የሚሄደው። ለምን? ተመሳሳይ እቃ ማግኘት ይችላል። so in addition, if two firms do not agree implicitly on common price, there is possibility to enter into a price war. ሁለት ድርጅቶች ካልተስማሙ የጋራ በሆነ ዋጋ በዚህ ያህል ዋጋ እንሽጥ ብለው ካልተስማሙ ወደ ዋጋ ጦርነት ውስጥ ነው የሚገቡት። አንዱ ሲቀንስ ያኛው እየቀነሰ፣ አንዱ ሲቀንስ ያኛው እየቀነሰ። price war through reduction of prices cause low profit level and even causes destruction of firm. so የዋጋ ጦርነት ደግሞ ምን ያደርጋል? ትርፍ የአነስተኛ ትርፍ እንዲያገኝ ያደርጋል። ድርጅቶቹ የሚገባቸውን ትርፍ እንዳያገኙ አንዱ ሲቀንስ አንዱ ሌላው ሲቀንስ ገበያ ለመሳብ በሚል እየተጎዱ ይሄዳሉ። ጭራሽ ድርጅቱ ከጨዋታ ውጭ እስኪጠፋ ድረስ ሊያደርግ ይችላል። these conditions may force oligopoly firms to cooperate without actually making explicitly agreement with one another. so እንደዚህ አይነት ሁኔታ ኦሊጎፖሊ ውስጥ ያሉ ድርጅቶችን እንዲስማሙ implicitly explicitly ሳይሆን በቃ በውስጥ ለውስጥ ኮኦፐሬት አድርጎ አብረው እንዲሰሩ ያስገድዳቸዋል። there are various form of price leadership. የተለያየ አይነት የፕራይስ ሊደርሺፕ አለ። የተለመዱት the most common የሚባሉት price leadership by low cost firm, price leadership by large or dominant firm እና barometric price leadership ነው። የመጀመሪያው low cost price leadership ነው። this model assumes that there are two firms in the industry producing homogeneous at different cost. እዚህ ሞዴል ላይ ሁለት ድርጅቶች አሉ በኢንዱስትሪ ውስጥ ተመሳሳይ ፕሮዳክትን ምርትን የሚያመርቱ በተለያየ ዋጋ የሚያመርቱ ናቸው።
ያ ማለት ወጪያቸው ተመሳሳይ አይደለም። ዋን ፊልም ፕሮዲውስ አት ላው ኮስት ኮምፔርድ ቱ ኢትስ ኮምፒቲተር ከተፎካካሪው አንጻር ሲነጻጸር አንዱ ድርጅት ባነሰ ዋጋ ባነሰ ወጪ ነው የሚያመርተው ምርቶቹን። ሞሮቨር ፊርምስ ሜይ ሃቭ ኢኳል ኦር አንኢኳል ማርኬት ሼር ከዚህም በተጨማሪ ደግሞ ድርጅቶቹ እኩል የገበያ ድርሻ ሊኖራቸው ይችላል፣ እኩል ያልሆነ የገበያ ድርሻ ሊኖራቸው ይችላል። given firms with the stated features low cost firm becomes the leader and set price እንደዚህ አይነት ድርጅቶች ካሉ ድርጅቶች ላው ኮስት አውጥቶ ወይንም በአነስተኛ ወጪ አውጥቶ የሚያመርተው ድርጅት ሊደር ይሆናል፣ ዋጋን ይተምናል። which maximizes its profit የራሱን ትርፍ የሚያሳድገውን ዋጋ ይተምናል እቃዎችን የሚሸጥበትን። follower firm by sacrificing some of its profit takes the price set by the leader ተከታዩ ድርጅት ደግሞ ያው የራሱን አንዳንድ ትርፎችን በመተው ሊደሩ ያወጣውን ያኛው ድርጅት ያወጣውን ዋጋ ተከትሎ በዛ ዋጋ ተስማምቶ መሸጥ ይጀምራል። this is to avoid a price war ይሄም የዋጋ ጦርነትን avoid ለማድረግ ይረዳል። which would eliminate the firm from the industry እና ፊርሙ ድርጅቱ ከኢንዱስትሪው እንዳይወጣ ከንግዱ ዓለም እንዳይወጣም ያደርገዋል። if price set lower than its LAC ዋጋው እንግዲህ ከሎንግ ራን አቨሬጅ ኮስት የሚያንስ ከሆነ የሚሸጥበት ዋጋ ከኮስቱ የሚያንስ ከሆነ ከጨዋታ መውጣቱ አይቀርም። ያ እንዳይሆን ይጠቅማል። however the price set by the leader firm using marginal principle will remain at the stated position through maintaining output constant ይሄ የተተመነው ዋጋ ምንድነው? ሊደሩ የተመነው ዋጋ አለ። በምን ፕሪንሲፕል ነው? በማርጂናል ፕሪንሲፕል ነው። ማርጂናል ኮስት ከማርጂናል ሬቨኑ እኩል የሚሆንበት ፖይንት ላይ ያለው የፕራይስ ዋጋ የእቃው ዋጋ እንዲሁም የአውትፑት መጠን በዛ ነው የሚሸጠው። ነገር ግን ይሄ እንዳለ የሚቆየው አውትፑቱ የሚያመርቱት መጠን ኮንስታንት ከሆነ ነው። ገበያው ላይ በዛ በተስማሙበት ይሄን ያለ እናምርት ካሉ ነው። deviation of output from the point where marginal revenue equal to marginal cost due to over or under supply of output by follower firm will change the price and then the profit of the leader will not maximized ነገር ግን ፎሎወር የሆነው ፊርም ራሱ ከዚህ ከተባለው ፕሮዳክት ይሄን ያህል ፕሮዳክት ወይንም ይሄን ያህል አውትፑት አምርት ተብሎ ነው የተሰጠው። እሱም ማርጂናል ሬቨኑ ከማርጂናል ኮስት እኩል በሚሆንበት ፖይንት ላይ ያለው ፕራይስ እና ያለው አውትፑት በዛ እንዲሸጡ ነው የተስማሙት። ነገር ግን ከዛ ወጣ ሚል ከሆነ ብዙ ኦቨር የሚያቀርብ ከሆነ ወደ ገበያው ወይንም ደግሞ ያነሰ ከተባለው ያነሰ የሚያቀርብ ከሆነ ይህ የፎሎወሩ ድርጅት ይሄን ማድረጉ ለሊደሩ ፕሮፊቱ ማክሲማይዝድ እንዳይሆን ያደርጋል፣ ዴቪዬት ያደርጋል፣ ከነበረበት ይቀይረዋል። this implies that the follower must supply a quantity sufficient to maintain the price set by the leader ስለዚህ ይሄ የሚያሳየው ምንድነው? ተከታዩ ድርጅት ወይንም ፎሎወር ድርጅት በዛ በፕራይስ ሊደሩ ባወጣው ፕራይስ መሰረት መሸጥ አለበት። ሊደሩ ያለውን የኳንቲቲ መጠን ወደ ገበያው ማቅረብ አለበት። so at the optimal price level the firms must also enter agreement on the share of the market formally or informally ከዚህም በተጨማሪ ድርጅቶቹ ምን ያህል የገበያ ድርሻ ሊያዝ በሚለው መስማማት ይችላሉ። ፎርማል በሆነ መንገድ፣ ኢንፎርማል በሆነ መንገድ። otherwise even though the follower adopt leader's price producing higher or lower level of output required to maintain the price set by the leader in the market push the leader to non-profit maximization position so ከተባለው ዋጋ ወይንም ከተባለው እቃ መጠን የበዛ ወይ ያነሰ ይሄ ፎሎወር ድርጅቱ የሚያደርግ ከሆነ የሊደሩን ትርፍ ማክሲማይዝ አያደርግም ነው፣ ወይንም ሊደሩ ማግኘት ያለበትን ከፍተኛ ትርፍ አያገኝም። in this respect the follower is not completely passive so በዚህ ሁኔታ ፎሎወሩ ፓሲቭ ብቻ ወይንም የሆነ ተቀባይ ብቻ ዋጋ ተቀብሎ ብቻ መሄድ ሳይሆን ተጽዕኖም ይፈጥራል በሊደሩ ላይ ከተባለው ነገር ወጣ ሲል it can affect the market price and then the profit of the leader unless they enter into formal or informal agreement to supply
ሰርቴን ፕሮፖርሽን ኦፍ ቶታል አውትፑት። ስለዚህ ካልተስማሙ ይሄን የሆነ ያህል መጠን እናምርት፣ አንተ ይሄን ያህል አምርት፣ እኔ ይሄን ያህል አምርት ብለው ፎርማሊ ሆነ ኢንፎርማሊ ካልተስማሙ በስተቀር አፌክት ሊያደርግ ይችላል። ፎሎወር ፊርሙ የሊደር ፕሮፊትን አፌክት ሊያደርግ ይችላል። ኑሜሪካል ኢለስትሬሽንን እኒ በቁጥር እዚህ ጋር ሪኮል ዛት ኤግዛምፕልስ ዊ ዩዝ ፎር አዘር ዱኦፖሊ ሞዴል። እስካሁን እያየን ያለ ነው የሌሎች የዱኦፖሊ ሞዴል ኤግዛምፕልን እንውሰድ። ማርኬት ዲማንድ አለ፣ እንደዚህ ፕራይስ የፕራይስ ኢኩዌሽን ተሰጥቶናል። የኮስት እያንዳንዱ ድርጅት ሁለት ድርጅት አለ ብለን ብናስብ የሁለቱ ድርጅት ወጪ when we see their cost structure firm 2 is a low cost firm so that it can be taken as the leader። አሁን ሁለቱን ወጪዎችን በምናይበት ጊዜ ድርጅት አንድ ድርጅት ሁለት አለ። የዚህኛው ወጪ የአውትፑቱ ስኩዌር ነው የሚሆነው፣ የዚህኛው ደግሞ 4 ታይምስ የአውትፑቱ መጠን ነው የሚሆነው። ሶ አውትፑቱ ከፍ እያለ በሚሄድበት ጊዜ የሚመረተው እቃ ከፍ ሲል ይሄ ስኩዌሩ ነው በአራት ከማብዛት ይልቅ አውትፑቱ ስኩዌር ሲሆን ነው ኮስቱ ከፍተኛ የሚሆነው። ስለዚህ ከፍተኛ ወጪ ያለው ይሄኛው ድርጅት ነው፣ ዝቅተኛ ላው ኮስት ያለው ደግሞ ድርጅቱ ነው። ስለዚህ በዚህ ጊዜ ላው ኮስት ያለው ድርጅት ምን ይሆናል? ሊደር እናደርገዋለን። so it is the one who set price using the marginal principle so marginal principle በመጠቀም ዋጋን ሴት የሚያደርገው ይሄ ድርጅት ነው። ሁለተኛው ድርጅት ፊርም 2 ነው ሊደር ስለሆነ። እሺ በዚህ ድርጅቶቹ በእኩል መጠን አውትፑት ለማምረት አስበዋል ብለን ብናስብ ያ ማለት y1 y2 ሁለቱም ድርጅቶች እኩል መጠን ያመርታሉ ካልን y1 ከy2 ጋር እኩል ይሆናል። ሶ ድርጅት ሁለት ዋጋውን ሴት የሚያደርግ ከሆነ ዋጋውን የሚተምን ከሆነ የሚተምነው የራሱን ትርፍ ማክሲመም የሚያደርግበት ፖይንት ላይ ነው። ያ ማለት ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል የሚሆንበት ፖይንት ላይ። ስለዚህ ማወቅ አለብን ፕሮፊቱ ማክሲማይዝ የሚሆንበትን ፖይንት ማወቅ አለብን። እዚህ ጋር ፕራይስ እንደዚህ ያለ ሶ የድርጅቱ ፕሮፊት ምንድነው የሚሆነው? ፕራይስ ታይምስ አውትፑት 2 ሲቀነስ ኮስት ነው። ኮስት የድርጅት 2 ነው የሚሆነው። ፕራይሱ 60 ሲቀነስ 2 60 ሲቀነስ 2 y1 ፕላስ y2 ነው ማይነስ ኮስት 2 4y2 ነው ኢኩዌሽኑ 4y2 ይሆናል። 60 ሲቀነስ 2 ታይምስ y1 y2 አለ። ሶ y1 ከምን ጋር ሁለቱም ገበያውን እኩል ተካፍለውታል ብለናል። ስለዚህ ወደ ገበያው የሚያቀርቡት የዕቃ መጠን እኩል ስለሆነ y1ም y2 ነው። ሶ y2 ፕላስ y2 እንላለን 2y2 ይሆናል። 60 ሲቀነስ ይሄ በምን ይባዛል? በy2 ይባዛል። እዚህ ፕራይስ በy2 እሺ 60 ሲቀነስ 2 ጊዜ 2 4 y2 ይሄም በy2 ማብዛት ነው። y2 60 ሲያበዛ 60 y2 ሲቀነስ 4 y2 በy2 4y2 ስኩዌር ይሆናል። ከዛ እዚህ ማይነስ 4y2 አለ። ይሄ ፕሮፊት የድርጅት ሁለት ፕሮፊት ነው። 60 y2 ሲቀነስ 4 y2 56 y2 ማይነስ 4y2 ስኩዌር ይሄ የድርጅት ሁለት ትርፍ ነው። ሶ ትርፉ ምን የሚሆንበት ማክሲማይዝድ የሚሆንበት ፖይንት ላይ ነው አውትፑቱን የሚወስነው። ስለዚህ ማክሲመም ማለት ትርፉ እንዲህ ከሆነ የትርፉ ማክሲመም ማለት ዴሪቬቲቭ 0 ሲሆን እንደማለት ነው። ሶ ይሄን በy2 ዴሪቬት ስናደርግ 56 y2 ዘ ፓወር ኦፍ 1 ታይምስ 56 ነው። ፓወሩ 1 ሲቀነስ 0 ይሆናል። ማይነስ እዚህ 2 አለ 2 ታይምስ 4 ማይነስ 8 y2 ዘ ፓወር ኦፍ 2 ሲቀነስ 1 1 ይሆናል ኢኳል ቱ 0 ይሆናል። ይሄኛው ወደዚህ ሲሻገር 56 ኢኳል ቱ 8 y2 ይሆናል። y2 እንዲቀር ኦቨር 8 ስናደርግ y2 56 ለ8 7 ይሆናል። ስለዚህ ድርጅት ሁለት 7 ያህል ኳንቲቲ ማቅረብ አለበት ወደ ገበያ። ፕራይሱ ስንት ነው? በምን ያህል ፕራይስ ያው 60 ሲቀነስ ፕራይስ ኢኳል ቱ 60 ሲቀነስ 2 y1 ፕላስ y2 የተባለው ነው። ሶ
ሶ ፕራይስ ኢኳል ቱ 60 ሲቀነስ y1 ከy2 ጋር እኩል ስለሆነ 2 y1 ቦታ y2 መተካት እንችላለን። ፕራይስ ኢኳል ቱ 60 ሲቀነስ 2 ታይምስ y2 + y2 2y2 ፕራይስ ኢኳል ቱ 60 ሲቀነስ 2 ታይምስ 2 4y2 ይሆናል። ስለዚህ ፕራይስ ኢኳል ቱ 60 ሲቀነስ 4 ጊዜ y2 ስንት ነው? 7 60 ሲቀነስ 4 ጊዜ 7 28 ከ60 28 ስንቀንስ 32 ሶ ፕራይስ ድርጅት 2 በ32 ብር ዋጋ ነው መሸጥ ያለበት። ምን ያህል መጠን? 7 አውትፑት። ይሄ ለድርጅት 2 ነው። ፕራይስ 2 እና ኳንቲቲ 2 ነው። ለፊርም 1ም ለድርጅት 1ም ይሄ በዚህ ፕራይስ እና በዚህ ይሄን ያለው ኳንቲቲ ቢያቀርብ ትርፋማ ያደርገውም። ስለዚህ ለድርጅት 1ም እንሰራለን ትርፉን ከፍተኛ የሚያደርገው። ትርፉ ምን ይሆናል? ፕራይስ ታይምስ y1 ማይነስ ኮስት 1 ነው የሚሆነው የድርጅት 1። የፕራይስ ፋንክሽን ስናይ 60 ሲቀነስ 2y1 + y2 ነው። 60 ሲቀነስ 2y1 + y2 ታይምስ ከውጭ y1 አለ ማይነስ ኮስት 1 y1 ስኩዌር ነው። y1 ስኩዌር ይሆናል። ሶ እዚህ ጋር ለy1 ነው የምንሰራው። y1 ከy2 ጋር እኩል ነው ብለን ጽፈናል። ሶ እዚህ ጋር y2 ቦታ y1 መተካት እንችላለን። 60 ሲቀነስ 2 ታይምስ 2y1 ይሆናል። 60 ሲቀነስ 4y1 ታይምስ ከውጭ y1 አለ ማይነስ y1 ስኩዌር ይሆናል። 60 ጊዜ y1 60 y1 ኔጌቲቭ 4y1 ኔጌቲቭ 4y1 ስኩዌር ማይነስ y1 ስኩዌር አለ። ይሄ የድርጅት 1 ፕሮፊት ነው። ፕሮፊት 1 60 y1 ማይነስ 4 ማይነስ 1 ማይነስ 5 y1 ስኩዌር ይሆናል። ሶ የድርጅት 1 ትርፉ ማክሲመም የሚሆነው ይሄ ዴሪቬቲቭ 0 ሲሆን 60 y1 ዴሪቬቲቭ ሲሆን 60 ሲቀነስ 5 y1 ስኩዌር 2 ከ5 ጋር 10 y1 ይሆናል ኢኳል ቱ 0 10 ወደዛ ሲሄድ 60 ኢኳል ቱ 10 y1 ይሆናል። y1 ለማጥፋት ኦቨር 10 ስናደርግ y1 ኢኳል ቱ 60 ለ10 6 ይሄን ያህል ቢያመርት ነው። በምን ያህል ፕራይስ ቢሸጥ? የፕራይሱን ፎርሙላ መጻፍ ነው። 60 ሲቀነስ 2 y1 + y2 60 ሲቀነስ y1 ከy2 ጋር እኩል ነው ስላለን 2y1 ይሆናል 4y1 ፕራይስ ይሆናል። ሶ ፕራይስ 60 ሲቀነስ 4 ጊዜ y1 ስንት ነው? እዚህ 6 ነው። 4 ጊዜ 6 24 60 ሲቀነስ 24 ፕራይሱ 36 ይሆናል። በዚህ ያህል ፕራይስ ድርጅት 1 በዚህ ያህል ፕራይስ እና ይሄን ያህል ኳንቲቲ ቢሸጥ ነው። ሶ the output level which maximizes profit of firm 1 or follower would be y1 equal to 6 price 36 ይሄ ማለት ምን ማለት ነው? እንደ ሊደር ሪኮግናይዝ ካላደረገው ድርጅት 2 ሲሆን በምን ያህል ፕራይስ ይሸጥ ነው? በ32 ብር ዋጋ 7 አውትፑት ሽጥ ነው ያለው ያወጣው ሊደር አድርጎ ያወጣው። ነገር ግን ትክክለኛ ድርጅት 1 ወይንም አንደኛው ድርጅት ትርፉ ማክሲመም የሚሆንበት በy6 በፕራይስ 36 ሲሸጥ ነው። ምን ካላደረገ? ፊርምቱን እንደ ሊደር አልቀበልም ካለ። እንደ ሊደር ከተቀበለ ፊርምቱ ባወጣው ዋጋ መሰረት መሸጥ አለበት ነው። ነገር ግን እንደ ሊደር ባይቀበልና በራሱ ቢንቀሳቀስ የሚያመርተው ምርት እና የሚሸጥበት ዋጋ ይሄንን ይመስላል። given the demand function of two duopolistas እንግዲህ ዲማንድ ፋንክሽን አለ፣ እንደዚህ ኮስት ፋንክሽናቸውም አለ። እዚህ ጋር if the two firms agreed to share the market in such a way that low cost firm produce 3/4 of the total output, determine the price and quantity that will maximize the profit of low cost firm። እዚህ ጋር ሁለቱ ድርጅቶች ተስማምተው ሎው ኮስት ያለው ወይንም አነስተኛ ወጪ የሚያወጣው ከሁለቱ 3/4ኛውን የገበያ ድርሻ እንዲይዝና ዋጋውን ሴት እንዲያደርግ ነው የተስማሙት። ከሁለቱ የትኛው ነው ሎው ኮስት ፊርም ከተባለ እዚህ ጋር ያሉትን ኮስቶች ድርቤት እናደርጋለን።
ይሄን ደሪቬት ስናደርግ 2 ከ0.6 ጋር 1.2 ዋይ ዋን ይቀራል እና ይሄ ማርጂናል ኮስት ኦፍ ዋን ነው። ማርጂናል ኮስት ኦፍ ቱ ደሪቬት ሲሆን ይሄ ፓወሩ ዋን ስለሆነ አንድ ጊዜ 10.4 ነው የሚሆን። አሁን በግራፍ ካየ ነው የፊርምቱ 10.4 ነው ማርጂናል ኮስቱ 10.4 ላይ ሆሪዞንታል ነው። ይሄኛው ደግሞ ከዋይ ዋን ጋር ይቀያየራል ወይንም ከአውትፑት ጋር ይቀያየራል። አውትፑቱ አንድ ከሆነ 1.2 ጊዜ 1.2 ሶ የሆነ ኢንክሪዝ እያደረገ የሚሄድ ግራፍ ነው የሚሆነው። እንደዚህ የሚሄድ አይነት ግራፍ ነው። ሶ ይሄኛው ሆሪዞንታል ኮንስታንት ነው። ይሄኛው ማርጂናል ኮስት ደግሞ እንዲህ የሚሄድ ነው። ማርጂናል ኮስት 2 እና ማርጂናል ኮስት 1። ነገር ግን ለትንሽ አማውንቶች ወይንም አውትፑቶቹ አነስተኛ ሲሆኑ አሁን አንድ ሲሆን 1.2 ነው ማርጂናል ኮስቱ። 2 ከሆነስ 2 ጊዜ 1.2 2.4 ከስንት ያንሳል? ከ10.4 ያንሳል ወይንም ከዚህ በታች ነው እንደምታዩት እስከ ተወሰነ ፖይንት ድረስ። ስለዚህ ላው ኮስት ያለው ፊርም 1 ነው ብለን እናስባለን። ስለዚህ ፊርም 1 ላው ኮስት ስላለው እሱ ፕራይስ ሴተር ነው ብለን እንሰራለን። እንዴት ፕራይስ ሴተር ሲሆን እንዴት ነው? ፕሮፊቱ ማክሲማይዝ የሚያደርገውን ፖይንት ነው። ሶ ፕሮፊቱ ፕራይስ ታይምስ ዋይ 1 ማይነስ ኮስት 1 ነው። ፕራይስ ፋንክሽኑ እዚህ እንደምናየው 40 ሲቀነስ 0.4 ዋይ ነው። 40 ሲቀነስ 0.4 ዋይ ሲባዛ ዋይ 1 ማይነስ ኮስት 1 ኮስት 1 0.6 ዋይ 1 ስኬር ነው። 0.6 ዋይ 1 ስኬር ይሆናል። ሶ እዚህ ዋይ ማለት ቶታል ማርኬቱ እንደሆነ ነው የሚያሳየው። ዋይ 1 ደግሞ የገበያውን ስንተኛ 3/4 የቶታል ገበያው 3/4 እንዲይዝ ነው። ስለዚህ ዋይ 2 ደግሞ የቀረው 1/4 ነው የገበያውን የዋይን 1/4። ስለዚህ ዋይ ስንል 3/4 ኦፍ ቶታል ዋይ ነው። ሶ ከዚህ አንፃር ለዋይ 1 ስንጽፍ ምን ይሆናል? ዋይ ኢኳል ቱ ከዚህ 4/3 ኦፍ ዋይ 1 ይሆናል። ስለዚህ እዚህ ጋር ዋይ የሚለውን 40 ሲቀነስ 0.4 ዋይ ቦታ 4/3 ኦፍ ዋይ 1 እናደርጋለን። ከዛ ታይምስ ዋይ 1 አለ ከውጪ ሁሉንም የሚያበዛ 40 ጊዜ ዋይ 1 40 ዋይ 1 0.4 ከ4 ጋር ማይነስ 0.16/3 ዋይ 1 ታይምስ ዋይ 1 ስኬር አለ ማይነስ 0.6 ዋይ 1 ስኬር አለ። ስለዚህ ሶሪ ይሄ 0.16 ሳይሆን 1.6 0.4 ከ4 ጋር 1.6 ነው። ስለዚህ 40 ዋይ 1 ሲቀነስ እዚህ ማይነስ 1.6/3 አለ እዚህ ማይነስ 0.6 አለ። ተመሳሳይ ስለሆነ ዋይ 1 ስኬር ኦቨር 1 ብለን የ3 እና 1 3 ለ3 አንድ ጊዜ ማይነስ 1.6 3 ለ1 3 ጊዜ 0.6 ማይነስ 1.8 ይሆናል። ሶ ሲቀነስ ኔጌቲቭ 3.4 ኦቨር 3 ይሆናል። ሶ ማይነስ 3.4 ኦቨር 3 ዋይ 1 ስኬርድ ይሆናል። ይሄ የድርጅት 1 ፕሮፊት ነው። ፕሮፊቱ ማክሲማይዝ በሚሆንበት ቦታ ላይ ነው አማውንቱን። ስለዚህ ማክሲማይዝ ሲባል ዴሪቬቲቭ 0 40 ዋይ 1 አለ ፓወሩ 1 ነው። አንድ ጊዜ 40 ሲቀነስ የዚህ ፓወር 2 ነው። 2 ጊዜ 3.4 6.8 ኦቨር 3 ዋይ 1 ከፓወሩ 1 ሲቀነስ 1 ይሆናል። ኢኳል ቱ 0 ብለን እንሰራለን። 40 ኢኳል ቱ ይሄ ወደዛ ሲሻገር 6.8 ዋይ 1 ኦቨር 3 ይሆናል። ይሄ 3 ከ40 ጋር ሲባዛ 40 ጊዜ 3 ይሆናል። ኢኳል ቱ 6.8 ዋይ 1 እንዲቀር ኦቨር 6.8 ኦቨር 6.8 ይጠፋል። ዋይ 1 ኢኳል ቱ 40 ጊዜ 3 120 ለ6.8 ሲካፈል 17.65 ይሆናል። ድርጅት 1 ይሄን ያህል
ምርት መመረት አለበት ብሎ ሴት ያደርጋል። ይሄ በምን ያህል ፕራይስ ከተባለ እዚህ ጋር ፕራይስ ፋንክሽን አለ 40 ማይነስ 0.4 ዋይ ነው። ፕራይስ ኢኳል ቱ 40 ማይነስ 0.4 ዋይ። ስለዚህ 40 ሲቀነስ 0.4 ዋይ ማለት ምን ማለት ነው? ዋይ 4/3 ኦፍ ዋይ 1 ነው። 0.4 ታይምስ 4/3 ኦፍ ዋይ 1 ማለት እንችላለን። 40 ሲቀነስ 0.4 ታይምስ 4/3 ኦፍ ዋይ 1 ስንት ነው? 17.65። ይሄም ማብዛት ነው። ይሄ ሲቀናነስ 9.411 ይሆናል። ከ40 ሲቀነስ 9.411 ወደ 30.59 ይመጣል። በዚህ ያህል ፕራይስ ቢሸጥ ብሎ ፕራይስ ሴት ያደርጋል። ስለዚህ ከዚህ ድርጅት 2 ምን ያህል አውትፑት ያመርታል ብለን ብናስብ በዚህ ዋጋ ድርጅት 2 የገበያውን 1/4 የያዝ ነው የተባለው። ለአጠቃላዩን 3/4 ድርጅት 1 ዋይ 1 ከያዘ ዋይ 2 1/4 ኦፍ ዋይ ነው የሚሆነው። 1/4 ኦፍ ዋይ ራሱ ስንት ነው? ዋይ ማለት 4/3 ኦፍ ዋይ 1 4/3 ኦፍ ዋይ 1። ስለዚህ 1/4 ኦፍ 4/3 ኦፍ ዋይ 1 17.65 እንደሆነ አይተናል። እዚህ ጋር 17.65 እሱም መተካት ነው። ይሄን በዚህ አባዝተን ለ1/4 ስናካፍል 5.88 አካባቢ። ስለዚህ ድርጅት 2 ይሄን ያህል ምርት ማምረት አለበት ነው ወደ ገበያ